በሰሞኑን እጅግ በጣም በከፍተኛው ጭማሪ ያሳየ የነበረው የጥቁር ገበያ ወይም ደግሞ የሐዋላ ምንዛሬ እንደዚሁም ባንኮች የምንዛሬው ጋትመን በተጨማሪም የግል ምንዛሬ ቢሮዎች በሰሞኑን እጅግ በጣም አስገራሚ የሆነ ጭማሪ ያሳዩ ይገኛሉ። እናም በዛሬው ዕለት ምን ያህል ጭማሪ ያሳይተዋል አንድ በአንድ በዚህ ቪዲዮአችን አብረን እንቃኘዋለን። ሰላም ጤና ይስጥልን ክቡራትና ክቡራን አድማጭ ተመልካቾቻችን እንደምን አላችሁ? እንደምን ቆይታችኋል? ዛሬ ህዳር 8 2018 ያለውን የጥቁር ገበያ ሐዋላ ምንዛሬና የባንኮችን የምንዛሬው ጋትመን በዛሬው ዕለት ጨምሯል ወይስ ቀንሷል የሚለው መረጃ በዚህ ቪዲዮአችን አንድ በአንድ አብረን እንቃኛለን። ቤተሰቦች በዛሬው ዕለት በጥቁር ገበያ ወይም ደግሞ በሐዋላ ምንዛሬ የ20 ሀገራቶችን የምንዛሬው ጋትመን በተጨማሪም በባንኮች ደረጃ ደግሞ የ3 ባንኮችን የምንዛሬው ጋትመን ከሶስቱ ባንኮች አሪፍ ምንዛሬ እየመነዘረ የሚገኘው ባንክ የትኛው ባንክ ነው የሚለው መረጃ በዚህ ቪዲዮአችን አንድ በአንድ አብረን እንቃኛለን። ቤተሰቦች በዚህ ቻናላችን ለብዙ ጊዜ ጠፍተን ነበር። እናም ከዚህ በኋላ ግን ተመልሰናል። በዚህም ቻናላችን ጥያቄያችሁን ማቅረብ ትችላላችሁ፣ እንመልሳለን። እናም ቤተሰቦች አሁን ወደ ዋናው መረጃችን እናልፋለን። ቤተሰቦች በዚህ ሰዓት የኢትዮጵያ ምንዛሬ እጅግ በጣም በከፍተኛው እየጨመረ ይገኛል። ህዝቡም ይሄ ጭማሪ ወዴት ነው የሚያመራው እያለ ይገኛል። እናም ቤተሰቦች ከዚህ በኋላ የጥቁር ገበያ ወይም ደግሞ የሐዋላ ምንዛሬ ይጨምር ይሆን የሚለው ነገር በጣም አሳሳቢ ሆኖባቸዋል። ምን ያሳስባቸዋል ካላችሁም የጥቁር ገበያ ወይም ደግሞ የሐዋላ ምንዛሬ በሚጨምርበት ሰዓት የኢትዮጵያ ኢኮኖሚ እጅግ በጣም በከፍተኛው እየተናጋ ይገኛል። ምንዛሬ እጅግ በጣም በከፍተኛው በሚጨምርበት ሰዓት የኢትዮጵያ ህዝብ እጅግ በጣም በከፍተኛው ይጎዳል ማለት ነው። እናም ለዛ ሲባል የኢትዮጵያ ብሔራዊ ባንክ እጅግ በጣም ጥብቅ የሆኑ እርምጃዎችን እየወሰደ ይገኛል። በዚህ ሰዓት ማለት ነው የኢትዮጵያ ብሔራዊ ባንክ ከዚህ በኋላ የዶላር ጨረታ በቅርብ ጊዜ እንደሚያደርግ ይነገራል። እናም የዶላር ጨረታ ከተደረገ እንደዚሁም ጥቁር ገበያ ወይም ደግሞ ሐዋላ የሚነዘሩ ግለሰቦች በጣም በብዛት የሚያዙ ከሆነ እንደዚሁም ገንዘባቸው እየተወረሰባቸው ከቀጠለ የጥቁር ገበያ ወይም ደግሞ የሐዋላ ምንዛሬ የመቀነስ ቻንሱ በጣም ከፍተኛ ነው ተብሏል። እናም ቤተሰቦች በዛሬው ዕለት ምንዛሬ ከምን ደርሷል የሚለው መረጃ በዚህ ቪዲዮአችን አብረን እንቃኛለን። ቤተሰቦች አብዛኛውን ጊዜ እንደምናደርገው በኮሜንት ላይ የሚጠየቁ ጥያቄዎችን መልስ ሰጣለን። እናም በዛሬው ዕለት ምን ያህል ኮሜንቶች አሉ፣ ምን ያህል ኮሜንቶችን እንመልሳለን አንድ በአንድ በዚህ ቪዲዮአችን አብረን እንቃኛለን። የመጀመሪያውም ኮሜንት እንደዚህ ይላል። ከሳዑዲ አረቢያ ወደ ኦሮሚያ ባንክ ገንዘብ ይልክ ነበር እናም እስካሁን ድረስ አልደረሰም ለምንድን ነው ብሎ ጠይቀዋል። ምን መሰላችሁ እህትና ወንድሞቼ፣ እኔም በቅርብ ጊዜ ከውጭ ሀገራት የምቀበለው ገንዘብ ነበረኝ እና ያም ገንዘብ ወደ ኦሮሚያ ባንክ ነበር የሚገባው። ከተላከ በኋላ ከብዙ ቀናት በኋላ ተመልሶ ወደ ኦሮሚያ ባንክ አካውንት ሳይገባ ተመልሶ ወደ ላኪው አካውንት ገብቷል። እናም ቤተሰቦች ሌሎችን ባንኮች መጠቀም ትችላላችሁ። የኢትዮጵያ ንግድ ባንክ እንደዚሁም ደግሞ የዳሽን ባንክን የአቢሲኒያ ባንክን ብትጠቀሙ በጣም አሪፍ ነው። ብዙ ሰዎች እነዚህ ባንኮች ላይ በዚህ ጉዳይ ቅሬታ አላቀረበም። እናም ቤተሰቦች የላክበት አካውንት ላይ አሁን ተመልሶ ሊሆን ስለሚችል በደንብ ይው። ከዛ በኋላ ካልተመለሰ ሊመለስ ስለሚችል ትዕግስት ልታደርግ ይገባል። እኔ ቆየብኝ ወደ 18 ቀናት አካባቢ ነው ተመልሶ ወደ ላኪው አካውንት ይገባው። እናም ቤተሰቦች ከትንሽ ጊዜ በኋላ ወደ ላክበት አካውንት ገንዘቡ ይመለስልሃል፣ ሪያሉ ማለት ነው። እንደዚሁም ደግሞ ወደ ኦሮሚያ ባንክ አካውንትም ገንዘቡ ወይም ደግሞ ብሩ ሊገባ ይችላል ማለት ነው። ለበለጠ መረጃ ደግሞ የኦሮሚያ ባንክ እንደውላችሁ ብታናግሯቸው የተሻለ ይመስለኛል። ቤተሰቦች ወደ ቀጣኛው ኮሜንት አለፍን። ቀጣኛውም ኮሜንት እንደዚህ ይላል። እኔ የአዋሽ ባንክ አካውንት አለኝ እና ከከፈትኩት 3 ዓመት ሆኖኛል። እስካሁን ድረስ ምንም ነገር አላስገባውበትም። እናም እዚህ አካውንት ላይ በደላላ ገንዘብ ይልኪ ወደ አካውንቱ ገንዘቡን በማስገባት አካውንቱ ኢንአክቲቭ የነበረውን ወደ አክቲቭ ይቀይርልኛል እንዴ ብሎ ጠይቀዋል። ምን መሰላችሁ እህትና ወንድሞቼ፣ ኢንአክቲቭ የነበረን አካውንት ወደ አክቲቭ ለመቀየር ግዴታ ማድረግ አለባችሁ ባንክ ቤት ሄዳችሁ ማስተካከል አለባችሁ ማለት ነው። አለበለዚያ እናንተ በሞባይል ባንኪንግ በሲቢ ብር እንደዚሁም ደግሞ በሱፐር አፖች ገንዘባችሁ ለመላክ ስታስቡ ኢንአክቲቭ ይላችኋል ማለት ነው። የዛኔ ገንዘባችሁን በዲጂታል መንገድ ገንዘባችሁ መላክ አትችሉም ማለት ነው። ነገር ግን ሌላ ሰው ግን ወደ እናንተ አካውንት ገንዘቡን ማስገባት ይችላል። በዲጂታል መንገድ ሆነ እዛም ባንክ ቤት ሄዶ ገንዘቡን ማስገባት ይችላል። ነገር ግን እናንተ በዲጂታል መንገድ ገንዘባችሁን መላክ አትችሉም። የምትችሉት እዛ ባንክ ቤት ሄዳችሁ ገንዘባችሁን መላክ፣ ገንዘባችሁን ማውጣት ነው የምትችሉት። እናም ቤተሰቦች ኢንአክቲቭ የሆነ አካውንት በዲጂታል መንገድ ገንዘባችሁ እንዳትልኩ ነው እንጂ የሚያደርጋችሁ በሌላ መንገዶች ገንዘባችሁን መላክም መቀበልም ትችላላችሁ። ቀጣኛውም ኮሜንት እንደዚህ ይላል። እኔ ከ5 ዓመት በፊት የኢትዮጵያ ንግድ ባንክ አካውንት ከፍቼ ነበር። እናም እዛ አካውንት ላይ እስካሁን ድረስ ገንዘብ እያስገባው ነው። እናም ይሄን አካውንት ከፍት ግን ፎቶ አልሰጠኋቸውም። ፎቶ ባልሰጣቸው ችግር አለው እንዴ? እንደዚሁም ደግሞ በአካውንቱ ላይ ችግር ያመጣል እንዴ ብሎ ጠይቀዋል። ምን መሰላችሁትና ወንድሞቼ፣ በአካውንቱ ላይ ምንም ነገር ችግር ያመጣም፣ እናንተም ላይ ችግር ያመጣም። ምክንያቱም እናንተ ስትመዘገቡ ወይም ደግሞ እናንተ ቡኩን ስታወጡ መታወቂያችሁ እንደዚሁም ደግሞ ስልካችሁ ስለሚያዝ ምንም ችግር የለውም። የከፈታችሁበት ስልክ ቁጥር ቢጠፋችሁ እንኳን መታወቂያችሁ ስላለ ችግር የለውም። እናም ቤተሰቦች በእናንተም ላይ በአካውንታችሁ ላይም ችግር ያመጣም። እናም ቤተሰቦች ይህን ይመስላል። ቤተሰቦች ይሄ ቪዲዮ ሌላ ኢትዮጵያ ወገኖቻችን ይጠቅማል ብላችሁ ካሰባችሁ ይሄን ቪዲዮ ሼር አድርጉላቸው። እንደዚሁም ደግሞ ይሄን ቪዲዮ ላይክ ማድረግ ሌላ ኢትዮጵያ ወገኖቻችን ጋር ተደራሽተው ማድረግ ትችላላችሁ። ቻናላችን ደግሞ ሰብስክራይብ በማድረግ ቀጣይ የምለቃችሁ ቪዲዮዎች በፍጥነት እንድርሳችሁ ማድረግ ትችላላችሁ። ያላችሁን ደግሞ አስተያየት በኮሜንት ላይ ጻፉልኝ። ጥያቄም ካላችሁ በኮሜንት ላይ አሳውቁኝ። የምናውቀው ከሆነ እንመልስላችኋለን። ቤተሰቦች ቪዲዮ ላይክ ያደርጋችሁ እስከ ቪዲዮ መጨረሻ አብራችሁን ቆዩ። በቅድሚያም የምናገኘው አንድ የአሜሪካን ዶላር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋ 180 ብር ከ17 ሳንቲም እየተመነዘረ ሲሆን 100
የአሜሪካን ዶላሮች ደግሞ 18017 ብር በኢትዮጵያ በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ ዩሮ በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋም 209 ብር ከ06 ሳንቲም እየተመነዘረ ሲሆን 100 ዩሮዎች ደግሞ 20906 ብር በኢትዮጵያ በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ ስዊስ ፍራንክ በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋም 226 ብር ከ49 ሳንቲም እየተመነዘረ ሲሆን 100 የስዊስ ፍራንኮች ደግሞ 22649 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ ካናዳ ዶላር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋም 128 ብር ከ38 ሳንቲም እየተመነዘረ ሲሆን 100 የካናዳ ዶላሮች ደግሞ 12838 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ አውስትራሊያን ዶላር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋም 117 ብር ከ46 ሳንቲም እየተመነዘረ ሲሆን 100 የአውስትራሊያን ዶላሮች ደግሞ 11746 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ ቻይና ዩዋን በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋም 25 ብር ከ36 ሳንቲም እየተመነዘረ ሲሆን 100 የቻይና ዩዋኖች ደግሞ 2536 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ ፓውንድ ስተርሊንግ በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋም 236 ብር ከ95 ሳንቲም እየተመነዘረ ሲሆን 100 ፓውንድ ስተርሊንግ ደግሞ 23695 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ ስዊድን ክሮን በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋም 19 ብር ከ02 ሳንቲም እየተመነዘረ ሲሆን 100 የስዊድን ክሮኖች ደግሞ 1902 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ ኪዩት ዲናር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋም 586 ብር ከ83 ሳንቲም እየተመነዘረ ሲሆን 100 የኪዩት ዲናሮች ደግሞ 58683 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ ዱባይ ድርሃም በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋም 49 ብር ከ09 ሳንቲም እየተመነዘረ ሲሆን 100 የዱባይ ድርሃሞች ደግሞ 4909 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ ሳዑዲ ሪያል በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋም 48 ብር ከ07 ሳንቲም እየተመነዘረ ሲሆን 100 የሳዑዲ ሪያሎች ደግሞ 4870 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ ኦማን ሪያል በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋም 468 ብር ከ88 ሳንቲም እየተመነዘረ ሲሆን 100 የኦማን ሪያሎች ደግሞ 46888 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ ጆርዳን ዲናር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋም 254 ብር ከ29 ሳንቲም እየተመነዘረ ሲሆን 100 የጆርዳን ዲናሮች ደግሞ 25429 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ ባህሪን ዲናር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋም 477 ብር ከ83 ሳንቲም እየተመነዘረ ሲሆን 100 የባህሪን ዲናሮች ደግሞ 47783 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ ቱርክ ሊሬ በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋም 4 ብር ከ26 ሳንቲም እየተመነዘረ ሲሆን 100 የቱርክ ሊሮች ደግሞ 426 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ ኢጂፕሽያን ፓውንድ በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋም 3 ብር ከ83 ሳንቲም እየተመነዘረ ሲሆን 100 ኢጂፕሽያን ፓውንዶች ደግሞ 383 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ የመን ሪያል በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋም 0.75 ሳንቲም እየተመነዘረ ሲሆን 100 የመን ሪያሎች ደግሞ 75 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ እስራኤል ሽቅል በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋም 55 ብር ከ89 ሳንቲም እየተመነዘረ ሲሆን 100 የእስራኤል ሽቅሎች ደግሞ 5589 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ ኢንዲያን ሩፒ በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋም 2 ብር ከ03 ሳንቲም እየተመነዘረ ሲሆን 100 ኢንዲያን ሩፒዎች ደግሞ 203 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ ፓኪስታን ሩፒ በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋም 0.63 ሳንቲም እየተመነዘረ ሲሆን 100 የፓኪስታን ሩፒዎች ደግሞ 63 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመነዘር ይውላል። ቤተሰቦች እስካሁን ድረስ እንግዲህ ተመለከትነው የጥቁር ገበያ ሐዋላ ምንዛሬን ዋጋ ነው። አሁን ደግሞ የባንኮችን የምንዛሬ ዋጋ ተመን አብረን እንመለከታለን። አብራችሁን ቆዩ። በቅድሚያም የምንመለከተው የኢትዮጵያ ንግድ ባንክን የምንዛሬ ዋጋ ተመን ነው። አንድ የአሜሪካን ዶላር በአሁኑ ሰዓት ላይ በኢትዮጵያ ንግድ ባንክ የተገዛበት ያለው ዋጋ 150 ብር ከ52 ሳንቲም የተገዛ ሲሆን የተሸጠበት ያለው
ያለው ዋጋ ደግሞ 153 ብር ከ53 ሳንቲም እነሱ ይሸጣሉ። የኢትዮጵያ ንግድ ባንክ 1 ዩሮ የገዛበት ያለው ዋጋ 174 ብር ከ23 ሳንቲም የገዛ ሲሆን የሸጠበት ያለው ዋጋ ደግሞ 177 ብር ከ72 ሳንቲም እነሱ ይሸጣሉ። የኢትዮጵያ ንግድ ባንክ 1 ፓውንድ ስተርሊንግ በአሁኑ ሰዓት ላይ የገዛበት ያለው ዋጋ 194 ብር ከ01 ሳንቲም የተገዛ ሲሆን የሸጠበት ያለው ዋጋ ደግሞ 197 ብር ከ89 ሳንቲም እነሱ ይሸጣሉ። የኢትዮጵያ ንግድ ባንክ 1 የሳዑዲ ሪያል የገዛበት ያለው ዋጋ 40 ብር ከ13 ሳንቲም የገዛ ሲሆን የሸጠበት ያለው ዋጋ ደግሞ 40 ብር ከ93 ሳንቲም እነሱ ይሸጣሉ። የኢትዮጵያ ንግድ ባንክ 1 ዱባይ ድርሃም የገዛበት ያለው ዋጋ 40 ብር ከ98 ሳንቲም የገዛ ሲሆን የሸጠበት ያለው ዋጋ ደግሞ 41 ብር ከ80 ሳንቲም እነሱ ይሸጣሉ። የኢትዮጵያ ንግድ ባንክ 1 ኢኩዊቲ ዲናር በአሁኑ ሰዓት ላይ የገዛበት ያለው ዋጋ 481 ብር ከ10 ሳንቲም የገዛ ሲሆን የሸጠበት ያለው ዋጋ ደግሞ 490 ብር ከ72 ሳንቲም እነሱ ይሸጣሉ። የኢትዮጵያ ንግድ ባንክ 1 ስዊስ ፍራንክ የገዛበት ያለው ዋጋ 184 ብር ከ48 ሳንቲም የገዛ ሲሆን የሸጠበት ያለው ዋጋ ደግሞ 188 ብር ከ17 ሳንቲም እነሱ ይሸጣሉ። ቤተሰቦች እስካሁን ድረስ እንግዲህ ተመለከትነው የኢትዮጵያ ንግድ ባንክን የምንዛሬ ዋጋ ተመን ነው። አሁን ደግሞ የአዋሽ ባንክን የምንዛሬ ዋጋ ተመን እንመለከትና የአባይ ባንክን የምንዛሬ ዋጋ ተመን አብረን እንቃኛለን። የአዋሽ ባንክ 1 የአሜሪካን ዶላር እየገዛበት ያለው ዋጋ 150 ብር ከ86 ሳንቲም እየገዛ ሲሆን የሸጠበት ያለው ዋጋ ደግሞ 153 ብር ከ88 ሳንቲም እነሱ ይሸጣሉ። የአዋሽ ባንክ 1 ዩሮ የገዛበት ያለው ዋጋ 173 ብር ከ57 ሳንቲም እየገዛ ሲሆን የሸጠበት ያለው ዋጋ ደግሞ 177 ብር ከ04 ሳንቲም እነሱ ይሸጣሉ። የአዋሽ ባንክ 1 ፓውንድ ስተርሊንግ በአሁኑ ሰዓት ላይ የገዛበት ያለው ዋጋ 198 ብር ከ54 ሳንቲም እየገዛ ሲሆን የሸጠበት ያለው ዋጋ ደግሞ 202 ብር ከ51 ሳንቲም እነሱ ይሸጣሉ። የአዋሽ ባንክ 1 ዱባይ ድርሃም የገዛበት ያለው ዋጋ 43 ብር ከ68 ሳንቲም የገዛ ሲሆን የሸጠበት ያለው ዋጋ ደግሞ 44 ብር ከ56 ሳንቲም እነሱ ይሸጣሉ። የአዋሽ ባንክ 1 የሳዑዲ ሪያል የገዛበት ያለው ዋጋ 42 ብር ከ75 ሳንቲም የገዛ ሲሆን የሸጠበት ያለው ዋጋ ደግሞ 43 ብር ከ61 ሳንቲም እነሱ ይሸጣሉ። የአዋሽ ባንክ 1 የካናዳ ዶላር በአሁኑ ሰዓት ላይ የገዛበት ያለው ዋጋ 108 ብር ከ10 ሳንቲም የገዛ ሲሆን የሸጠበት ያለው ዋጋ ደግሞ 110 ብር ከ26 ሳንቲም እነሱ ይሸጣሉ። ቤተሰቦች እስካሁን ድረስ እንግዲህ የተመለከትነው የአዋሽ ባንክን የምንዛሬ ዋጋ ተመን ነው። አሁን ደግሞ የአባይ ባንክን የምንዛሬ ዋጋ ተመን አብረን እንቃኛለን። አብራችሁን ቆዩ። የአባይ ባንክ 1 የአሜሪካን ዶላር እየገዛበት ያለው ዋጋ 151 ብር ከ42 ሳንቲም እየገዛ ሲሆን የሸጠበት ያለው ዋጋ ደግሞ 154 ብር ከ45 ሳንቲም እነሱ ይሸጣሉ። የአባይ ባንክ 1 ዩሮ የገዛበት ያለው ዋጋ 175 ብር ከ91 ሳንቲም እየገዛ ሲሆን የሸጠበት ያለው ዋጋ ደግሞ 179 ብር ከ43 ሳንቲም እነሱ ይሸጣሉ። የአባይ ባንክ 1 ፓውንድ ስተርሊንግ በአሁኑ ሰዓት ላይ የገዛበት ያለው ዋጋ 199 ብር ከ50 ሳንቲም እየገዛ ሲሆን የሸጠበት ያለው ዋጋ ደግሞ 203 ብር ከ49 ሳንቲም እነሱ ይሸጣሉ። የአባይ ባንክ 1 ዱባይ ድርሃም የገዛበት ያለው ዋጋ 41 ብር ከ22 ሳንቲም እየገዛ ሲሆን የሸጠበት ያለው ዋጋ ደግሞ 42 ብር ከ05 ሳንቲም እነሱ ይሸጣሉ። የአባይ ባንክ 1 የሳዑዲ ሪያል የገዛበት ያለው ዋጋ 40 ብር ከ26 ሳንቲም እየገዛ ሲሆን የሸጠበት ያለው ዋጋ ደግሞ 41 ብር ከ06 ሳንቲም እነሱ ይሸጣሉ። ቤተሰቦች የዛሬው ምንዛሬ መረጃ ይህን መስለ ነበር። ቤተሰቦች ኢንሻአላህ በቀጣይ ቪዲዮ እስከምንገናኝ ቸር ቆዩልኝ።